በል አንተ ነብይ ሆይ ሶላቴ ስግደቴ እርዴም በህይወት መኖሬም ወመማቴ ሞቴም ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ነው በል ይላቸዋል። ከስግደት ክፍሎች ውስጥ ምንድነው? ሱጁድ ነው። ሱጁድ ለማን ነው የሚገባው? ለአላህ ሱብሓነሁ ወተዓላ። እንግዲህ ሰምታችሁታል። ቁርአን ቀርቷል። አሁንም ሱጁድን ለማምጣት ነብያችን ምን ብሎታል? ቁል እነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ብሎ ነግሯቸዋል። ሶላት ማለት ይሄ ሱጁድ ያደረገችው ሰው ሶላቱን ብሎ እየቆጠረው ነው። በየትኛው ቃዒዳ ይሄንን ሐዲስና ቁርአንን ያለ ቦታው መውሰድ ምን ማለት ነው? ሰላሙ አለይኩም ወራህመቱላህ። ይህንን ቪዲዮ ካየሁት ቆይቻለሁኝ። መልስ አያስፈልገውም። በጣም ግልጽ የሆነ ነገር ነው። በተለይ ራሱን ወደ ሸሪዓዊ ዕውቀት ያስጠጋ ሰው የሚያውቀውና ግልጽ የሆነ ነገር ነው ብዬ ትቼው ነበር። ነገር ግን አንዳንዴ ያው በእድሜም ተለቅ ያሉ ሰዎች ሹብሃውን ይዞ ሲቀርቡ ትክክል የሚመስላቸውና ሹብሃ የሚገባባቸው ሰዎች ስላሉ ነገሩን ግልጽ ማድረግ ይኖርብናል። ለማንኛውም አሁንም ቢሆን ሱጁድ ከአላህ ውጭ ላለ አካል ለየትኛውም ፍጡር አይሰጥም። ለነብዩ ሰለላሁ ዐለይሂ ወሰለም፣ ለመላኢካም፣ ለማንም ፍጡር ሱጁድ አይፈቀድም። አሁን ያመጡትን ሹብሃ እያየን መልስ እንሰጣለን። ምን አሉ? በመጀመሪያ ነብያችን ምን ብሎታል? ቁል እነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ብሎ ነግሯቸዋል። ሶላት ማለት ይሄ ሱጁድ ያደረገችው ሰው ሶላቱን ብሎ እየቆጠረው ነው። በየትኛው ቃዒዳ ይሄንን ሐዲስና ቁርአንን ያለ ቦታው መውሰድ ምን ማለት ነው? በራሱ ስሜት ብቻ መሽሩዕ የሆነ ነገር ሽርክ ያልሆነ ነገር ቁርአንን ተሕሪፍ ተዕጢል ማድረግ ምን ማለት ነው? መቅራት ያስከው ቁርአን በፍጹም ከምንታወቀው ጋር የሚገናኝ አይደለም። ሱጁድ ከአላህ ውጭ እንደማይቻል እነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን የሚለውን የቁርአን አንቀጽ አምጥቼ ነበረ። እዚህ የቁርአን አንቀጽ ላይ እነ ሶላቲ ሶላትም ለአላህ ብቻ ነው የሚሆነው፣ ከሶላት ውስጥ ደግሞ ዋነኛ ክፍል ሱጁድ ነው ብዬ ተናግሬ ነበር። እሳቸው ምንድነው ያሉት? እነ ሶላቲ ብለዋል። ሶላት ማለት የትኛው ነው? ሱጁድ ሶላት አይባልም። ኻሊቅነትን አምረ ለአላህ ሳልሆነ እስቲ ሶላት ዝም ብለህ ለአላህ ነው ብለህ ሳትል ስገድና ስታበቃ ሶላት ብለህ ጥራው አይጠራም። ሸሪዓ ላይ በፍቂህ በየትም ሂድ ሶላት ለማለት ለአላህ ብቻ ብለህ ስትቀስደው ነው። ለአላህ ብለህ ካልቀሰድከው ስፖርት ነው የሚባለው፣ ሽርክ ነው አይባልም። ስፖርት ነው። ሱጁድ ብታረግም ሩኩዕ ብታረግም ብትወርድም ስፖርት ሰራህ ነው እንጂ የሚባለው ሽርክ ተደርጎ የሚቆጠርበት ቦታ የትም የለ። ይሄ ያንተ ቦለር ነው። በዚህ የተለያዩ መልሶችን ማቅረብ ይቻላል። በመጀመሪያ ደረጃ ግን እንደው በእናንተ ሀገር ሚን ኢጥላቂል ባዕድ ወኢራደቲል ኩል የሚባል ነገር የለም። ከሆነ ነገር የተወሰነው ክፍሉ ተጠቅሶ የተፈለገው ግን ራሱ ሙሉ መሆኑን የሚገልጽ አገላለጽ የለም። የዚህ አይነት አጠቃቀም ቁርአንም ሐዲስም ላይ ብዙ አሉ። አንቱ ደግሞ ሼክ ነኝ ብላችሁ ሰዎችን እያስተማራችሁ ያላችሁ ሼክ ናችሁ አይደል? እንዴት ይሄ ነገር ይጠፋችኋል? ለማንኛውም ማስረጃዎችን እንመልከት። ኢማሙ ሙስሊም በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ለአንድ ሷሐባቸው ከስራዎች ሁሉ በላጭ የሆነን ስራ በሚያመላክቱበት ጊዜ ወይም ደግሞ አላህ ጀነት የሚያስገባበትን መንገድ በሚገልጹለት ጊዜ ምንድነው ያሉት? عليك بكثرة السجود لله فإنك لا تسجد لله سجدة إلا رفعك الله بها درجة وحط عنك بها خطيئة ለአላህ ሱጁድን በማብዛት ላይ አደራህን። አንተ እኮ ለአላህ አንድ ሱጁድን አትወርድም፣ በዛች ሱጁድ ምክንያት አላህ አንድ ደረጃን ከፍ ያደረገህና ወንጀልክንም የማረለህ ቢሆን እንጂ ብለውታል። እዚህ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አለይከ ቢከስረቲ ሱጁድ ሱጁድን በማብዛት ላይ አደራህን ብለውታል። የተፈለገው ዝም ብሎ እንደቆመ ወደ ታች እየወረደ ሱጁድ እንዲያደርግ ነው ወይስ ሶላትን በማብዛት ሱጁድ እንዲያበዛ ነው ነብዩ ሰለላሁ ዐለይሂ ወሰለም የገለጹለት? ይህንን ማብራሪያ አሁንም እኔ ብገልጸው ውሸትክን ነው ቀደኸዋል ምናምን እንዳይሉ ሸዎቹ የኢማሙ ነወዊን ማብራሪያ እንመልከት። ምን አሉ ኢማሙ ነወዊ ይህንን ሐዲስ ሲያብራሩ? فيه الحث على كثرة السجود والترغيب فيه والمراد به السجود في الصلاة። ይህ ሐዲስ ሱጁድ ማብዛት እንዳለብን የሚያነሳሳ ሐዲስ ነው። ሱጁድ በማለት የተፈለገው ምንድነው? አስሱጁዱ ፊ ሶላት ሶላት ውስጥ ሱጁድ ማድረግ ነው ይላሉ። ይህ አይነት አገላለጽ ምን ይባላል? ሚን ኢጥላቂል ባዕድ ወኢራደቲል ኩል ከሶላት ስራዎች ውስጥ ሱጁድን ብቻ ጠቅሶ የተፈለገው ግን ምንድነው? ሶላት በአጠቃላይ ማለት ነው። አሁንም የዚህ አይነት አገላለጽ ቁርአን ላይ እንመለከታለን። አንድ ማስረጃ እንመልከት። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ወአቂሙስ ሶላተ ወአቱዝ ዘካተ ወርከዑ መዐር ራኪዒን ሶላትን ደንቡን ጠብቃችሁ ስገዱ፣ ዘካንም ስጡ፣ ወርከዑ መዐር ራኪዒን ሩኩዕ ከሚያደርጉት ጋር አብራችሁ ሩኩዕ አድርጉ አለ። እዚህ ጋር የተፈለገው ሩኩዕ ሲያደርጉ ብቻ ሩኩዕ ማድረግ ነው የተፈለገው? ሩኩዕ ብቻ ነው? ቅድም ያልነውን አገላለጽ ካልተረዳን የተሳሳተ ግንዛቤ እንይዛለን። እዚህም ጋር የተፈለገውን ነገር ኢብኑ ከሲር ሲያብራሩ ምን ይላሉ? ወርከዑ መዐር ራኪዒን አይ ወኩኑ መዐል ሙእሚኒነ ፊ አሕሰኒ አዕማሊሂም ወሚን አኸሲ ዛሊከ ወአክመሊህ አሶላት ከሙእሚኖች ጋር ባማረ ስራቸው ላይ አብራችሁ ሁኑ ማለት ነው። ከሙእሚኖች ያማረ ስራ ውስጥ ደግሞ ሶላት ማለት ነው። ስለዚህ ከሰጋጆች ጋር ሁኑ ማለት ነው ብለው ወርከዑ መዐር ራኪዒን ሩኩዕ በማለት የተፈለገው ከሰጋጆች ጋር ማለት ነው ብለው ኢብኑ ከሲር አብራርተዋል። ሩኩዕ ተጠቅሶ ምን ተፈለገበት? ሶላት። አሁን ምን ጨምር? አላህ ሱብሓነሁ ወተዓላ
ተበት የዳ አቢ ለሀብ ወተብ አለ። የአቡ ለሃብ ሁለት እጆች ጠፉ ከሰሩ ይላል። የጠፋውና የከሰረው አቡ ለሃብ ነው ወይስ የአቡ ለሃብ ሁለት እጆቹ ብቻ ናቸው? አላህ የአቡ ለሃብ ሁለት እጆች ብሎ ሲገልጽ የፈለገው ማንን ነው? አቡ ለሃብ ራሱ ከሰረ ማለት ነው። ይህም ማገላለጽ ቅድም እንዳየነው ሚን ኢጥላቂል ባዕድ ወኢራደቲል ኩል። ስለዚህ የዚህን አይነት አገላለጽ መረዳት መቻል አለብን። ሌላው ምንድነው ያሉት? ወኑሱኪ እርዴ ብለሃል። ውሸት እርድ አይደለም ንሱክ ማለት። እዛም ላይ ውሸትህን ቀደኸዋል። እዛም ላይ ውሸትህን ቀደኸዋል። አሁንም ንሱኪ ብሎ ማለት ኡድህያ የሚታረድ ወይም መካ የሚታረድ እርድ ብቻ ነው። ሌላን እርድ አይመለከተውም። እርዴ በሙሉ ማለት እርድ በሙሉ ማለት ማን ነው ያለ? ንሱኪ ማን ነው በዚህ የፈሰረው? ንሱኪ ማን ነው በዚህ የፈሰረው? ንሱክ ብላችሁ አትጥሩ። ንሱክ የሚባለው ለኡድህያ የሚታረድ ወይም መካ ላይ የሚታረድ ብቻ ነው። ከይ ውጭ አለ ዘብህ ይባላል እንጂ ንሱክ ተብሎ አይጠራም። ይሄም ውሸትህን ነው፣ ይሄም ውሸትህን ነው። አሁንም ውሸት እያሉ የገለጹ ነው። እንደውም እዚህ ጋር ውሸትክን ቀደኸዋል የሚል ተጨምሮበታል። ማስረጃ እንመልከት። ማስረጃውን ደግሞ ከታላቁ ሙፈሲር ነው ማመጣላችሁ። እሳቸውንም ባይሆን ውሸትክን ነው ቀደኸዋል እንዳትሉ። ውሸትህን ቀደኸዋል እዛም ላይ ውሸትህን። ኢማሙ ጠበሪ ይህንን የቁርአን አንቀጽ ሲያብራሩ ምን አሉ? ቃለ ሐደሰና አልሐሰን ብኑ የሕያ ቃለ አኽበረና አብዱረዛቅ ቃለ አኽበረና አልተውሪ አን እስማዒል አን ሰዒድ ብን ጁበይርን ፊ ቀውሊሂ ሶላቲ ወኑሱኪ ቃለ ዘብሒ። ኢማሙ ጠበሪ በሰነዳቸው ከሰዒድ ብኑ ጁበይር ይዘው ምን አሉ? ኑሱኪ በማለት የተፈለገው ዘብሒ ማለት ነው፣ እርዴ ማለት ነው ብለው ጠቅሷል። ሐጅና ዑምራ አልተጠቀሰም። አሁንም እዛው ቀጥለው ኢማሙ ጠበሪ ምን ይላሉ? ቃለ ሐደሰና ወኪዑን ቃለ ሐደሰና አብዱረሕማን ብኑ መህዲ አን ሱፊያን አን እስማዒል አን ሰዒድ ብኑ ጁበይር ቃለ ብኑ መህዲ ላ አድሪ መን እስማዒል ሃዛ ሶላቲ ወኑሱኪ ቃለ ሶላቲ ወዘቢሐቲ። ሶላቲ ወኑሱኪ በማለት የተፈለገበት ስግደቴና ዘቢሐቲ እርዴ ማለት ነው ብለው ጠቅሷል። አሁንም ሶስተኛ እንጨምራለን። ሐደሰኒ ልሙሰና ቃለ ሐደሰና ኢስሐቅ ቃለ ሐደሰና አብዱረዛቅ ቃለ ሐደሰና ተውሪዩ አን እስማዒል ብኑ አቢ ኻሊድ አን ሰዒድ ብን ጁበይር ፊ ቀውሊሂ ሶላቲ ወኑሱኪ ቃለ ወዘቢሐቲ። ኑሱኪን በምን ፈስረዋል? ዘቢሐቲ። ታዲያ ዋሽቻለሁ? ውሸት ማለት ምንድን ነው? የአንቱ ሀሳብ ጋር ያልገጠመ ነገር ነው ውሸት ወይስ ሐቅን ያልገጠመ ነገር ነው? ለማንኛውም ይህንን ሳቀርብ ይህ ብቻን የተፈለገበት ለማለት አይደለም። የተለያዩ ትርጉሞች ተሰጠውታል። ነገር ግን እሳቸው አንዷን ብቻ ይዘው እኔ የጠቀስኩትን ነገር ውድቅ አደረጉ። ነገር ግን ሁለቱም ነገር ኢማሙ ጠበሪ ጠቅሰውታል። እሳቸው የጠቀሱትንም ኢማሙ ጠበሪ ጠቅሰውታል በሰነዳቸው። ተመልከቱ ምን አሉ? ሐደሰኒ ሙሐመድ ብኑ አምር ቃለ ሐደሰና አቡ ዓሲም ቃለ ሐደሰና ዒሳ አን ብኒ አቢ ነጂሕን አን ሙጃሂድን ፊ ቀውሊላሂ ወኑሱኪ ዘብሒ ፊል ሐጅ ወልዑምራ። ኢማሙ ጠበሪ በሰነዳቸው ከሙጃሂድ ይዘው ምን አሉ? ኑሱኪ የተፈለገው እዚህ ጋር ዘብሒ ፊል ሐጅ ወልዑምራ፣ ሐጅና ዑምራ ላይ የማደርገው የእርድ ስርዓቴ ማለት ነው ብለው ተርጉመውታል። ስለዚህ እንደሳቸው አካሄድ ከሆነ የምፈልገውን ብቻ ተፍሲር ይዤ ያኛውን ባላየ ማለፍ ማለት ነው። ይሄ ከትልቅ ሰው የሚጠበቅ አካሄድ አይደለም። ስለዚህ ወኑሱኪ የሚለው እርዴ ብሎ መፈሰር የማን ተፍሲር ነው? የሰለፎች ተፍሲር ነው እንጂ ሸሆቹ እንደገለጹት ውሸትክን ቀደኸዋል ምናምን እንዳሉት የተቀደደ ነገር የለም። ኪታብ ላይ የተጠቀሰ ነገር ነው። እስካሁን ያሳለፍነው በቁርአን አንቀጹ ላይ ዋሽተሃል ምናምን ላሉ ነገር ነው። አላህ ሱብሓነሁ ወተዓላ በቁርአንም ይሁን በየትኛውም ዲን ጉዳይ ላይ ከውሸት አላህ ይጠብቀኝ። በጣም የምጠነቀቀውና የምጠየፈው ነገር ነው። አላህ ይጠብቀኝ። ስህተትም ካለብኝ ይታረማል።